እኔ ደርሼ እመጣለሁ በዛኛው መኪና ጫፍ ላይ ያዘው ከዛ ዳኒ እንዳይወጣ የቤቴን ቁልፍ አምጣው አልሰጠህም የምፈልገው እኮ ፒሲውን ነው አንተን አይደለም የምፈልገው አንተ ፈልጌ ነው እንደ የመጣው ይመስላል ወይ ቁጭ ያለ አብራም ዛሬ ያዘው ከዛ ያዙት ዳኒ እነግራቸዋለሁ ደውዬ ፒሲውን ካወጣሁት በኋላ እነግራቸዋለሁ እሱን እንዳሸፈርኩ ቁጭ ያለ ያልኩ ነገርና ቁጭ ያለ ዝጋው በሩን ዝጋው በሩን ልቀቅኝ ዳንኤል አልፈተቀመጠ ለቁ ዳንኤል አርፈ ቁጭ ያለ ዛሬ አረኩ ነገር ለቀኛ ቤት አርፈ ተቀመጠ አካል ምንም ሳይቆይ ከፈለክ እንድትመለስ ከፈለክ ሙሉ ሁሉ ነገሩን ይወሰር ነው ፒሲውንም ወስደናል የወሰንበት ደግሞ ምክንያት ምንድነው ይሄን ላይቭ የምትከታተሉ ሰዎች እኔ ላይ ማይሆን ድርጊት እያደረገ ስለነበረ ነው ወንድ ልጅ ላይ ደግሞ እንደዚህ አይነት ነገር አይደረግም በመጀመሪያ ደረጃ ማለት ነውና ማይሆን የራቁት ፎቶ ምናምን ነገር እሱ ስልክ ላይ ነበረ የኔ ማለት ነው እና ለዛ ነው ስልኩን ለማታውቁ ሰዎች ማለት ነው ስልኩን የሚወስድንበት ለዛ ነው ከዛ ስልኩን ስንወስደው ፒሲ ላይ ገልብጦት ነበረ እንደዚህ አይነት ወይ ወረደ ስራ ደግሞ ለሚሰራ ሰው በዚህ መልኩ እንሸኘዋለን ማለት ነው ብሩክ ጋር ደውለት ቆይ ፒሲውን እንዴት አደረገ እንካ ቀርቦት እንዳይደርስ ዳኒ ስልክ እንዳይዘጋብጋብ ነው ወይ እሱን አውርደነዋል እሺ ቀድሞ እንዳይገባ ወደ ቤት እኔ እየተመለስኩኝ ነው ራይት ሰርቻለሁ እኮ ይሄድከ ወደ እሱ ጋር ፒሲውን ይዞ ወደ ቤት ይሄድ ደረስክ እንደ ወደ ቤት ወደ እንትን ወደ ቤት ራይት ሰርቼ እየገባው ነው ራይት በቃ እሺ ቀደም እሺ ቁልፉን ደግሞ ማለት ነው ቁልፉን ዘበኛው ጋር ቁጭ አድርጊለት ዝም ብለህ አስቀምጠው ወጣ ዘበኛው ጋር ቁጭ አድርጊለት እሺ በቃ እሺ ውዶችዬ ፍቅሮቼ እንግዲህ አብርሽ ዳኒን መስመር ላይ ተመኪና አውጥቶ ወርውሮታል ማለት ነው እንግዲህ አብርሽም በስልክ እያወራ ነበረ ቤት እንዳይደርስብህ ቁልፉን ደረጃ ላይ አስቀምጠው ምናምን እያለ ብዙ እያወራ ነበረ ማለት ነው ዳኒም ደግሞ ልቀቁኝ እያለ ነበረ ማለት ነው ሩታም ሰምታለች ይሄን ጉድ ማለት ነው እንግዲህ ሩታ መደንገጡ አይቀርም ማለት ነው ሁላ ነገር ሲፈጠር መቼም ዝም አትልም ዛሬ ማለት ነው በርግጥ መልስ ትሰጣለች ማለት ነው እና አብርሽ ምንድነው ፋይልህ ማለት ነው ማለት ይሄን ያህል ያንገበገበ እሱ ጋር ስለሆነ ነው ፋይሉ ማለት ሩታ ሚስት አይደለች እንደ ይሄን ያህል በቃ አንተ ፋይሉን አግኝተህ ፋይሉን ተቀብለህ ምን ማድረግ አለብህ በቃ ውሽሚት ጋር ለመሄድ ነው አይደለ ይሄ ስራ ምናምን ገብቶናል እኮ ማለት ድሮንም እኮ ሩታ እንደማትፈልጋት እኮ ግልጽ እኮ ነው ግን አንተ ይሄ ሩታ ስለያዘችብህ ብቻ አንተ ይሄን ዘዴ ተጠቅመህ ይሄን ፋይል ይሄንን ስልክ እንዲሁም ደግሞ ምን ነበር የሚባለው ጋይዝ አንጡልኝ የሆነ ሄርሜላ ላይ ለመሄድ ማለት ነው እንግዲህ ውሽሚት ጋር ለመሄድ ቸኩሏል ማለት ነው ሰውየውና በጣም በቃ ፈላብህ እንደምንም ብሎ ፍልትን ያለብህ አቶ አባገዝ ማለት ነው እውነቴን ነውና ዳኒን ራሱ እንደዚህ እስከምትመጡት ድረስ ቆይ ለስንት ለተሰብስባችሁ ነው እንዴ ዳኒ እንደዚህ ቀጠቀጣችሁት እናንተ ደፋሮች እውነት ጋይስ በርግጥ ማለት ነው ነገ ዛሬ ማለት ነው ታዩታላችሁ እንደዚህ ሆኖ ታገኙታላችሁ ማለት ነው ለምን ሲጀመር ማለት ነው ሲጀመር ዳኒ እኮ ለራስ ህይወት ነው እንጂ ያለው ለማም እኮ አይደለም የራስን ህይወት አታበለሽ ከሚስትና ከልጅ ጋር ሆነ ያለው እንጂ ምንም ነገር አላለም ግን አንተ ከውሽሚት ጋር ከሚስቴ ጋር ሳይሆን ከውሽሚት ጋር መሆን ነው የምፈልገው ፍላጎት ግልጽ እየሆነልን ነው ማለት ነው ድሮንም እኮ ግልጽ ነው ግን እንግዲህ ሩታ ትመለሳለህ ብላ ይሄን ዘዴ ብትጠቀም አንተ ግን ምንድነው ግዝ እንትንህን ይሄን አላርለ እድል የተሰጠህን ማለት ነው አልተጠቀምክበትም ማለት ነው እድሉን ብትጠቀምበት እንደዚህ ያኔ የተጨማለቀ ስራ እንደዚህ ቡቹሎችን ራሱ ሰብስበ ምናምን ተምትሄድ ዳኒ ቤት ማለት ነው እንዲሁም ደግሞ ላፕቶፕና ከፍተዋለሁ ምናምን ብለህ ታስባለህ አትከፍተውም ለምን ቁልፍ አለው አለ ቁልፍ ደግሞ ማንም አይከፍተውም ማለት ነው ድንገራ ማለት ለምን እሱ ቁልፍ ያደርግበታል ማለት ነው መቼም በአሁኑ ዘመን እኮ እናቴ ስንት አይነት ቁልፍ አለ ማለት ነው ግዴታ በአይን የሚከፈት አለ ግዴታ በእጅ ጣት መከፈት አለ
በቁጥር ብቻ ሳይሆን በስም ብቻ ሳይሆን ማለት ነው በብዙ አይነት ይዘጋል ማለት ነው። ለምን አይከፈትም? ያው ሌላ ስልክ ላይ ሊያደርገው ይችላል፣ አይታወቅም። ለምን ላይቭ የገባበት ስልክ ላይ አልጠረጠራችሁም እናንተ። አለሙሂም አብርሽ በቃ በጣም ደስተኛ ነው። በጣም ደስተኛ በቃ ደስታውን መቆጣጠር አቃተው። እና ደግሞ ቡችሎቹ ራሱ ማለት ነው እንደዚህ እንትን እንጨት ይዘው ምናምን እንግዲህ ዳኒን ለመምታት እንግዲህ አይታችኋታል፣ እንጨቱን ማለት ነው ተሰብስበዋል ማለት ነው። እና ወይኔ ዳኒ በቃ ትችላለህ። እውነት ለመናገር ዳኒ ድራማው ላይ በጣም ነው የሚችለው። ግን ይሄን ያህል ማለት ለራስ ህይወት ለማስተካከል ቢመጣ አንተ እንደዚህ አድርገህ ቡችሎችን ይዘህ ለብቻ አትጋፈጠውም? ወንድ ከሆነህ ለብቻ አትጋፈጠውም? ለብቻ እነዚህ ቡችሎችን እነ አቤላ እነ ብሩክ ምናምን እነዛ ተምሰበስብ ለብቻ ማለት ነው። ለብቻ ወንድ ልጅ እኮ ማለት ነው። ወንድ ልጅ ደግሞ ይሆናል አይደል? ፋይል ምናምን ሲያያዝበት ጉረኛ። እውነትን ነው እንዴ? ዴ ብላ እንዴ? ዴ ዛሬ በጣም ደስተኛ ነው እንዴ? በጣም ነው እኮ ጋይዝ፣ በጣም ነው ልበላችሁ ማለት ነው። እውነቴን ነው። ለምን በቃ ፋይሉ ይዞ ማለት ነው በእጁ ስለገባ በቃ ደስተኛ ነው ልበላችሁ። ደስተኛ ተዋበቀዝ ማለት ነው ከምታስቡት በላይ ማለት ነው። እና አሁን እኔ ደስተኛ የሆነበት ጉዳይ ምንድን ነው ጋይዝ? የጠረጠርኩት ማለት ነው ከሩታ ጋር ወጥቶ ማለት ነው ሻንጣውን ምኑን ኮቶቱን ይዞ ማለት ነው ወደ ውሽሜት ጋር ለመሄድ ነው እንደዛ አለቀ ያልቸኮለው ማለት ነው። ለምን ሁሉም ቤተሰቦቹ ደግሞ ማለት ነው ድሮውንም ሩታ እንደማይወዱ ሁሉም ሰው እየታወቀ ነው ማለት ነው። እኛንን እንጂ በግድ እንደዛ አድርጉ እንደዛ ጻፉ የምንጽፈው የምንለቀልቀው ማለት ነው። አሁን ግን ማለት ነው እውነት ለመናገር 7,000 ህዝብ እያያችሁ እንደዛ ሀል ስትጨቃጨቁ እንደዛ ሀል ስትደባደቡ እንደው እንዲህ ህግም ራሱ አሁን ላይ ግን ህግ አለ። ተጠንቀቁ ማለት ነው። እወቁና ግቡ ማለት ተጠንቀቁ። ዝም ብላችሁ ማለት ነው ይሆናል አይደለ? ሁሉም ኢትዮጵያ ሲጀምር ተዘንግሮ ወዲያ ህግ መኖር አለበት ማለት እንደዚህ አይነት ሲጨማለቅ እንደዚህ አይነት ስሙት መስራት ስንት እህትና ወንድሞቻችን በበረሃ እየሞቱ እናንተ እዚህ ጋር ትጨማለቃላችሁ ማለት ነው። የአንተን ፋይል እኮ ዳኒ አንተን ለማስፈራራት ሊሆን ይችላል እንጂ የአንተን ፋይል አይይዝም። ካለም ደግሞ ሩታ ጋር ነው የሚሆኑ። የሩታን ስልክ ደግሞ አንተ ነቅተሃል። እኔ እኮ ማለት ነው ጋይዝ ይውላችሁ ማለት ነው። እኔ ለምንድን ነው እሱ መቶ ለብቻው ማለት ነው እንግዲህ ዳኒ ብቻውን ጀግንነቱን ማለት ነው ያሳየው። ብቻውን የማይፈራ ደግሞ መሬት ላይ ከመኪና ወርውሮታል ማለት ነው። ሲወረውረው እንደዚህ ጭንቅላቱ ሆኗል ማለት ነው። በፈጣሪ ስም እውነት በጣም ከባድ ነው ማለት ነው። በጣም ራስ ነው የሚያዞረው እና ፈጣሪ ድረስልህ ዳኒ ማለት ነው። እውነት ለመናገር ያሳፍራል እንደውም ማለት ነው። በጣም ነው የሚያሳፍረው ማለት ነው። ለምን እንደዛ አይነት ስራ እኔ ከማንም አልጠብቅም ማለት ነው። ለምን ይሄ ከአብርሽ የሚጠበቅበት ጀግና ደግሞ ስላላችሁ ምን ሆኖ ጀግንነቱ ምንድነው? አብርሽ ጀግንነቱ ውሽሚት ጋር ለመሄድ እኮ ነው ጀግና ውሽሚት ጋር እኮ ለመሄድ ነው የምታበረታቱት ማለት ነው። እና እኔ አስገድዶኝ ነው ቤት ድረስ እንደዚህ አላረግም ነበር ምናምን እያለ ነበረ እንደውም ማለት ነው። አይ አስገድደህ እንዲህ በጣም ነው አስገደደህ በጣም ነው እንዲህ እንደዛ። አንተ እኮ ከሚስት ጋር ስትለያይ በቃ ደስተኛ ሆነሃል። በቃ በአለሙ ላይ በቃ ሩታ ነው የጠላሃት አይደለ? በአለሙ ላይ በቃ ሄሪቤላ ነው የታየች አይደለ? በግ ጾመኛ ነው የሆነ ለመናገር እኔ እንደዚህ ማውራት አልፈልግም። ግን ያው ታውቃላችሁ ላውራ ብዬ ነው እንጂ ልናገር ካልኩ ብዙ ማወራ አለኝ እና ያስተዛዝባል እላችኋለሁ ጋይዝ። በጣም ነው የሚገርመው። እና ሩታዬ እውነት ጀግና ነሽ፣ ተጀግናም ጀግና የኔ ጠንበለል እህት ማለት ነው። የኔ ጠንበለል የኔ ጀግና ማንም ይምጣ ማንም ማለት ነው። እና አሳስራቸዋል ምናምን እያሉ ነበረ ማለት ነው። የእሱ ቡችሎች ማለት ደጋፊዎች ማለት ነው። ሩታና ዳኒን ፖሊስ ጣቢያ እናሳስራለን ምናምን እያሉ እያወሩ ነበረ። ክፍታ ኧረ ጾም ነው። ዝም ብላችሁ እንደው አፋችሁን ትከፍታላችሁ አይደለም? ጅሎች፣ በጣም ጅሎች ናቸው። ማናችሁ እናንተ አብርሽና እንትን ዳኒና ሩታ የምታሳስሩት? እውነት በግ አትሆኑ።